ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ ስፕሮስ እግዚአብሔር ይስጥልን። አክቹአሊ ዛሬ 2 ዓመት 3 ዓመት በፊት ገደማ በፌስቡክም ወደ ቲክታክ ሳይመጣም በፊትም ነው አንድ ፓስተር ጋር እንደዛ ሲል 7 ዓመት ይሞላዋል። 7 ዓመት 6 ዓመት ይሞላዋል። ቲክታክ ሳይጀምር በፊት ማለት ነው። አስቡት የጌታ ስጋና ደምን በዚህ ልክ ሲያንቋሽሹ በዚህ ልክ ማለት ነው። ያውም ደግሞ በአንድ ህብረት ሆኖ አይ አንድነን ሲሉ የነበሩት ማለት ነው። ዛሬ ላይ ግን ኦርቶዶክስ ትክክል ናት፣ ስጋውና ደሙ ላይ ያላት ትምህርት ትክክል ናት፣ እዛ እጄ ቢቀበል ይሻለናል ከእናንተ ሲል ተንጫጩ ማለት ነው። ሁሉም ማለት ነው። ማታ ላይ እስከ 9 ሰዓት ነው እንትን ያሉት እስከ 9 ሰዓት ማለት ነው ዲቤት እርስ በርስ። ይሄ ምንድነው የሚያሳየው እንድታስተውሉ የሚፈልገው ማለት ነው። ደጋግ ፕሮቴስታንቶች ደግ ልብ ያላችሁ ማለት ማስተዋል የምትችሉት ቤተክርስቲያንን ምን ያህል ለመቃወም የጌታ ቤተክርስቲያን እውነተኛቱ የጌታ ቤተክርስቲያን ለመቃወም ምን ያህል ህብረት እንደሚያደርጉ በቃ ለመቃወም ብቻ እርስ በርሳቸው በዚህ ልክ ተቃራኒ ትምህርት ሆኖ የጌታ እውነተኛቷን ቤተክርስቲያን ለመቃወም ግን ምን ያህል እንደሚሄዱ ትመለከታላችሁ ማለት ነው። በቃ መጨረሻ ቤተክርስቲያን ላይ ምን ያህል እንደሚነሱ ይሄ ደግሞ ከየትኛው መንፈስ ነው ከተባለ እውነተኛ ጌታ ቤተክርስቲያንን የሚቃወም የትኛው መንፈስ ነው ከተባለ ከክርስቶስ ሳይሆን ከሌላ ነው ማለት ነው። እውነተኛ ጌታ ቤተክርስቲያን የሚቃወም እርሱ ከዲያብሎስ ካልሆነ ከጌታ አይደለም። ስለዚህ እንድታስተውሉ ነው በቃ ትምህርታችሁን እንድፈትሹ። ዛሬ ላይ ጴንጤቆስታልና በሁለቱም ሳይድ የተቀመጡት ሲከራከሩት ያሉት በቤት እምነት ደረጃ ማለት ነው አንድ አይደለም በፍጹም ማለት ነው። አንድም ሆኖም ማያውቁ። ስለዚህ የት ናችሁ? የት ነው ያለውት? እውነተኛ የጌታ ትምህርትን ቃልን ተቀብያለሁ ብላችሁ እስቲ ቼክ አድርጉ ራሳችሁ መርምሩ። በጣም ያሳዝናል የእውነት የጌታ ስጋና ደምን በዚህ ልክ መሳደብ በጣም ነው የሚያሳዝነው። ለኛ ያኔ ስንሰማ በጣም 3 ዓመት ምናምን አካባቢ በጣም ነው የደነገጥነው። ግድም አይሰጣቸውም እነሱ ትምህርት ምንም ግድ አይሰጣቸውም። በቃ ምንም በል አይ ቫሊድ አይደለም የናንተ ተብሎ ኦኬ ብሎ ዝም ያለ ጭጭ አፍልቼ ነበር ነው ያልሽው ይወድ እንደዛ እኮ ነው ያለው ማታ ሙለታ እንደዛ ነው ሊትራሊ ያለው። ምናልባት መምህር ግን ሐሳብ ካላቸው ይስጡበትና ከዛ ያጠቃልልን እንሄዳለን። አይ በቃ ብዙም መጨምረው ነገር የለኝም። በጥቅሉ እዚህ 1100 ሰው ይታየኛል። ከዚህ መካከል አንድ 800 900 የኛ ልጆች ቢሆኑ ከ200 ማያንስ የፕሮቴስታንት አባል እንዳለ መገመት አያዳግትም። ራሳችሁን መርምሩ። በሚያልፍና በሚጠፋ ለህኝነትና የስሜት መንፈስ ዘላለማዊ ሀገራችሁን እንዳታጡ አደራ ለማለት እንወዳለን። የሆነ 2 ወር ተፈርዶብሃል 1 ወር ታስራሃል የሚባልበት ሀገር አይደለም ምን ሄደው ዘላለማዊ ስለሆነ በዚያኛው እንዳትጎዱ ነው። ወደዚህ ስለመጣችሁ እንደ ደላላ የኛ ኮሚሽን የለንም። ስለቀራችሁም ደግሞ ገሌ ለምን ሳታመጣው ቀረ ብሎ የሚከሳ አምላክ የለም። የእግዚአብሔርን ቃል እንናገራለን። ጣልተናችሁም አይደለም። የቆማችሁባት የክደት መንፈስ ለነገ ህይወታችሁ መልካም አይደለችም ብለን ነው ደጋግመን ምን ነግራችሁና ቤተክርስቲያን ቀደም ዮሐዴ ሲጠይቀው መልስ ላለመስጠት የዚያን ያህል የተጨነቀው ፕሮፌት የሚባለው በእርግጥ ቢያውቀውም አይመልስም። ለምን ካላችሁኝ መልሱ የሚሆነው ካገኘው ለሚለው ጥያቄ ቤተክርስቲያን ስለሆነ ማለት ነው። መልሱ ቤተክርስቲያን ከሆነች ደግሞ አይልም ቤተክርስቲያን ሰጣን ነው አይልም። እንደ ክብሪት ከማይደሩ ወጣ ዙራ እንደምትማተው ሁሉ የወጣችበትን ማይደር ከቤተክርስቲያን ወጣ ዙራ ቤተክርስቲያንን የምትወጋ የፕሮቴስታንት ተቋም ከምንም በላይ የሚያሳዝን ነውና በዚያ ልክ ለቤተክርስቲያን ጥላቻ ማሳየት በእውኑ ቤተክርስቲያን ምን በድላ ነው ብለን ቁጭ ብለን ስንመረምር አንዳችም ጥፋት እናጣባታለን። እንዳማኝ ሳይሆን ዝም ብላችሁ እንደ ሀገር እንደ ተራ እንደ ገለልተኛ እስኪ የበደለችው ግን ምንድነው? ብራና ቀርጻ ብር ዳምጻ ቀለም በጽጻ ታሪክ ጽፋ
ባስቀመጠችው ሀገር ባስተላለፈችው መልእክት በተናገረችው ትምህርት ቢችሉ ይመሩበታል። ካልሆነ ደግሞ ግን ከምድረ ገጽ ለማጥፋት ይሄን ያህል ጥረት ከምን የመጣ ነው ብለን ስንመረምር በእውኑ እንግዲህ በራእይ እንደተነገረን ወቆመው ተዋረው ያንጻር ይቲብሲት ከመሶበ ወለደት ይብላ ህፃና ሚላል ራእይ 12 እና ክፉ መንፈስ ሊዋጋት ቆመ የተባለችዋ ቤተክርስቲያን ናት። አንድም ድንግል ማርያም ናት ይላሉ መተርጉማኑና ልቦና ይስጣቸው ነው ልንል ምን ወደው ቃለ ሕይወት ያሰማልን። ድንቅ ጊዜ ነበረ። ርስት አድርገን ለምን ጠብቃት ለእግዚአብሔር መንግስት ተስፋ ለምናደርጋት የመጨረሻዋ ሕይወት ሁላችንም እኛም እናንተን ካገለገልን በኋላ የወደቅን እንዳንሆን ጸልዩልን። ያመናችሁት ጽኑ፣ ያላመናችሁት መርምሩ፣ ወደ ራሳችሁ ተመለሱ፣ ቆሙና አስቡ የሚመራይ ማን ነው ብላችሁ ማለት ነው። ምናልባት እየመራችሁ ያለው አይነ ስውር ከሆነ ክሌሆም ይወድቁ ግበ እንዳለ ጌታ ሁለቱም ሂዶ ገደል መግባት ነውና ስመ ፍካሬውን የማያውቅ የስሙን ትርጉም የማያውቅ ሰውዬ ነው እየመራችሁ ያለ። ስለዚህ እንዳትወድቁ ለማለት ነው። ምክንያቱም አይነ ስውር ነው የሚመራችሁ። እኒ ደግሞ ገደል ይገባሉ ይላል ወንጌልና እንዳትገቡ ቁሙና ማንም ይመራ ይበሉ። ሲሆን ለመምራት ሞክሩ፣ ካልተቻላችሁ ግን የሚመራችሁን ምረጡ። እግዚአብሔር ይስጥልን። ዲያቆን መኩ አመሰግናለሁ። እሺ እግዚአብሔር ያክብርልን። መምህር ቃለ ሕይወት ያሰማልን። ተጠቀሙበት፣ የሰማችሁ ምክሩ ተጠቀሙበት፣ ልቦናችሁን ከፍት አድርጋችሁ። ዮሐዴ ኦኬ እሺ ቪዲዮ አለ እስቲ ያሳየን። አሁን እኮ የሚያስጠላው ነገር ምንድነው? ማታ ላይ ድጋሚ ይገባሉ። አሁን መታረቂያ ሆና የምትታየው ኦርቶዶክስ ላይ ካላወሩ በስተቀር አይታረቁም። አሁን በዚህ አካሄድ ሁለቱም በጣም ተቃራኒ ሆኖ ታይቷል፣ በግልጽ ማለት ነው። እና ኦርቶዶክስ ያነሳሉ፣ ስሟን አንስተው ነው የሚታረቁባት። በጣም ማንን ያላስታረቀች እቺ ቤተክርስቲያን ግን ሁሉንም ነው የምታስታርቀው። ቀጥል ዮሐዴ። አንተ ግን ለትምህርትና ለራስ ተጠንቀቅ ተብሏል። እንግዲህ ለትምህርቶቻቸው የማይጠነቀቁ ከሆነ መካነ ኢየሱሶች አሁንም ሰውን የሚያዩ ከሆነ ኦፍ ኮርስ ሊያፈገፍጉ ይችላሉ። ዳዊት ከመጣ ግን እኔ እንዳየሁት ለትምህርቱ ምናምን ምንም ወደ ኋላ የማይል አይነት ሰው ነው። የሚያምነውን ምናምን ለመናገር ወደ ኋላ የሚል አይደለም፣ እኔ እስካየሁት ማለት ነው። ቲክቶክ ላይ ብዙ ቆይ ከነሱ ጋር ዮሐዴ ነው ያሉ ነው። ቀይስ ሉተራን ቀይስ ነው። አዎ ለዛ ነው እንትናም እንትን ዲያቆን ዶክተር ናኦልም ባይዘው እሱም እንደዛ አለው መሰለኝ። እንትን ቄስ ይሁን ምናምን ፓስተር ይሁን አላውቅም። እሱም ምንድነው ይሄ በጣም ለመካነ ኢየሱስ ትምህርት በጣም እንትን ኮንሰርቫቲቭ የሆነ ነው፣ እምነቱን በደንብ ለመግለጽ ማለት ነው። ከእንትና ጋር ተወያይተው ጥምቀት ለድህነት ብሎ አሳምኑ ተላክቷል ከከናን ጋር ማለት ነው። እና ሁለቱም ነው እኔ ቲክቶክ ላይ ካየኋቸው አቋማቸው ትምህርታቸውን ለመግለጽ የማያፍሩ። እና ለዛ ነው ዛሬ እሱ የለም ሌሎቹ እየገቡ በቃ እንትን በሉ ይቅርታ ይጠይቅ አይወክለንም ምናምን ለማለት ሲሞክሩ የነበሩ እሱን ነው። እና እስቲ ዞሮ ዞሮ ይሄ አቤልም ምን እንዳለ እንስማው አንዴ። እሺ ግን በትምህርት ደረጃ እሺ ጋር መተን በመነጋገረው ደረጃ ደግሞ አንዳንድ የሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ተነፉ እያየዋቸው ነው ከታችን። ይህን ሁሉ ቀውስ ያመጣ ሉተራን የሚያምኑትን እምነት ስላስረዱ ነው ብለህ ታምናለህ ወይ? በሉተራን ዶክትሪን የተናደደ ህዝብ ነው ብለህ ታምናለህ? ያው አንዳንድ ነገራችን እንትን ነው ላይክ ወደ ኦርቶዶክስ የተጠጋ አይነት የሚመስል ነገር አለ። ያ አይደለም አንድም ሰው በሉተራን ዶክትሪን የተናደደ የለም፣ ተናደው ማያውቅ ነው። አጋጥሞን ስለሚያውቅ ነው። ይፊ አይደለም አሁን የሁሉ ብጥብጥም የመጣው ጭቅጭቅም ንትርክም የመጣው
መጀመሪያ ዋናው 80% የሚይዘው ነገር ምንድነው? አይ እኔ ከፔንቴኮስታል ይልቅ እዛ ሄጄ ሳክራመንትን ወስዳለሁ። በቃ ብጥብጥ የፈጠረው ይሄ ነው። ቪዲዮዎቹም ተቆርጦ የተለጠፉት አሁን ይሄ አሁን ከእናንተ ቤተ እምነት ትምህርት ጋር ምንም ያገናኘው ነገር የለም። ኦኬ እሱ ግን ከዛ ሐሳብ ውጪ የራሱን ፍላጎት ወይም ኢንተረስት ዝም ብሎ ተናገረና አጽንኦት ተሰጥቶ ነው ደግሞ የሚናገረው። እኔ እንደ ልቤ ነው ማወራው ምናምን እያለ ነው ሲያወራ የነበረው። እሱም በመናገሩ ብዙ ነገር ችግር አመጣ። አየህ አስመር የምፈልገው ጥያቄ ስንጠየቅ ለምሳሌ እኔ አሁን ከዚህ ውስጥ አንድ ጥያቄ ብጠየቅ ተቋርጦ ነበር እንዴ? ሰው ኮንኮርድ ላይ ያለ ሐሳብ ነው መመለስ የምችለው። ባይዘዌ አንድ ሰው ቄስ ለመሆን ራሱ ኦር ለማስተማር ሉተራን ላይ ሊሾም ሲል መጀመሪያ ከዛ ውጭ እንዳያስተምር ነው የሚደረገው። ምክንያቱም ከዛ ውጪ ካስተማረ ባይዘው ይወገዛል አይደለም ተብሎ እስከ መባረር ራሱ ይደርሳል። ኦኬ ስለዛ የመሬቷን መልስልን የመሬቱን አይነት ነገር አውራለን ማለት አልችልም። ይሄ ባይዘው ሁላችሁም አንደርስታንድ የምታደርጉት ነው ብዬ አስባለሁ። ይሄ ፊን እኔ ኖ ዌይ በቃ ግዴታክ ነው የመሬትህን መልስ ማለት እንደማልችለው ሁሉ እኔም ቡክ ኦፍ ኮንኮርድ ላይ ካለው ሐሳብ ውጪ መመለስም አልችልም ማስተማርም አልችልም። ስለዛ ዲቭ በተናገራቸው ንግግሮች ወንጌላዊ አይደለም ኦር ክርስቲያን አይደለም ምናምን ልትሉ አትችሉ። ባወራን ግን በትምህርት ደረጃ የፊጋር መተን በመነጋገረው ደረጃ ደግሞ አንዳንድ ይሰማል ተራና አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቀን ሆኖ መመለስ ግዴታችን ስለሆነ ነው የምንመልሰው። በትምህርት ደረጃ የፊጋር መተን በመነጋገረው ደረጃ ደግሞ ቆይ ንስር እሺ የተንጫልስር የሚባለው ምንድነው? ለምንድነው የማትረጋጋው? ግን ከእስር ቤት አምልጠ ነው እንደ መጣ ወተት ጥዶ ነው ዲያቆን እንዴ? ስንት የሚዩት አረክ እንዴ? እንስማ እንጂ መጀመሪያ አይ ንስር ያዴ ሉተራን እንደነገጡ ስለምን ይመስላል? ጴንጤዎቹ ደነገጡ። ሉተራን እንደሲሰው ደነግጣሉ። ጴንጤኮስታል በጌታ ወደ ኦርቶዶክስ የተጠጋ ትምህርት ስላለን አለኩ ባጭሩ። ወደ ኦርቶዶክስ የተጠጋ ትምህርት ስላለን አትደንግጡ እንጂ ጴንጤዎች። እንግዲህ የተጠየቅነውን ስንመልስ የምትደነግጡ ከሆነ ምንም ልንረዳችሁ አንችልም ብሏል። ምንም ልንረዳችሁ አንችልም ተብላችኋል። ኦፍ ኮርስ በቃ አትደንግጡ። የእመቤታችን ዘላለማዊ ድንግልና የቅዱሳን ምልጃ የቅዱሳን ምስጢራት ለዘላለም ድህነት መሆን ስለ የውርስ ኃጢአት ምናምን ህፃናት ሳይጠመቁ አይድንም። ኦኬ ይሄን ሁሉ ትሰማላችሁ። ከዛ መደንገጥ ግን አያስፈልግም። እንደውም ከዚህ ባስ ካለ ደግሞ በሚስጢራት ዙሪያ ህብረት ካደረግንም ከፕሮቴስታንቶች ወይም ደግሞ በተለይ ፔንቴኮስታል ፕሮቴስታንት ቆይ አንዴ ይሄ ሰው እናውራው መሰለኝ። ንስር ክፈትሽ አንዴ ማይክ ክፈተውሽ ማይክ ንስር ሚዩት ነው ክፈት እኮ ክፈቱ። የሆነ ሁሉ ነገራቸው እኮ ግራ ይሆናል። ክፈት ሲባል አይከፍትም፣ አትክፈቱ ሲባሉ ይከፍታሉ። መከራ እኮ ነው። ክፈት እሺ ክፈተው። አሁን አልከፍትም። እሺ ይሰማል። እኔ ከፕሮቴስታንት ነኝ። እሱን እናውቃለን። ኦፍ ኮርስ እንደዛ እንደሚሆን። እሺ ከየትኛው ዲኖሚኔሽን ነው? ጠንቋይ ትቀልባለህ? በምን አወቀኝ? ከፍሬ ይታወቃል እኮ ቅሽቅሽ የሚል ሰው ከዛ እንደሚሆን ነብይ ሳትላት ቀር። ለማንኛውም ወደ መጣሁበት እሺ አሁን እኔ ልቀጥል። አንዴ አከብርሃለሁ። በመጀመሪያ በጣም አከብርሃለሁ ወንድሜ። አራሺ እሺ እግዚአብሔር ያክብርልኝ። እንከባበርና እውነት ከልቤ ነው። እግዚአብሔር አብዝቶ ይባርክ፣ ዘመኑን ሁሉ ይባርክልህ። እኔ የመጣሁት
የረጅም ጊዜ ፕሮቴስታንት አባል ነኝ። ጥያቄና መልሳቸው ብዙ አላስደሰተኝም። ባለፈውም ያ እኛን የማይወክል ሰው ቅድም ለጥፈህብን ነበረ። እኔ ቀለሜ እኛን አይወክልም፣ ራሱንም አይወክልም፣ ራሱንም አያውቅም። እንዲህ አይነት ነገር ባታረጉት ጥሩ ነው። እኔ እንደ ወንድም ነው የምናገረው፣ እንደ አባትም ነው የምናገራችሁ። ቀለሜ ማንንም አይወክልም፣ ራሱንም አይወክልም፣ ሆዱን ነው የሚወክለው። እኔ በጌታ ቤት ረጅም ጊዜ ነው። ይሄ ተራ ክርክር አያስፈልግም። የጋሽ አለማየሁ ሞገስ መጽሐፍ አንበዋል? ምን የሚለው ነው? ለምን አልሰለምኩም የሚለውን ትርጉሙ አዎ አለኝ፣ አንብቤዋለሁ። ካነበብከው ውሻ በቀደደው ጅብ ይገባል ያሉትን ትረሳዋለህ? ያ አባባል የእሳቸው ሳይሆን ኦፍ ኮርስ አለ በታሪክ ያሉት እዚሁ ላይ ነው ያሉት። እና ያ መጽሐፍ ደግመህ አንበው። ውሻ በቀደደው ጅብ ይገባል ያሉትን ማስተዋል አለባቸው። እኔ ተሳዳቢ አይደለሁም። ለመጀመሪያ ጊዜ ላይ ብትገባ ነው ልምድ ስለሌለኝ እንዲሁ ላውራ። ከዚህ በፊት ይቅርታና ግን በጣም የማከብርህ ትልቅ ሰው ነህ። ለእኔ ልዩ ነህ። በቃ ልዩ ነህ አንተ። እኔ እውነት ነው የምነግርህ። ጌታ ምስክሬ ነው። 46 ዓመቴ ነው። ትምህርት ላይ አውሩ። ንስር ዝም በል አሁን በቃ ትምህርት ላይ አውሩ። እሺ ንስር ይቅርታ፣ ከዚህ በፊት የሆነ አይ ቲንክ ገብተው ነበር ይመስለኛል። ከዮባ ጋር ያወሩት እኚህ ይመስሉኛል ካልተሳሳትኩ የሆነ ሰዓትና ፓስተር ኖት ይቅርታና ማይኩ ዝግ ነው። 46 ዓመቴ ብለዋል። ትልቅ ናቸው። እሺ ሪስፔክት እና አይሰማም? ይሰማል። አሁን ፓስተር አንተ ረጋ ራሱ የተናገረው በህይወቴ ያዘንኩበት ነው። እኔ በእግዚአብሔር ፊት ነው የምናገረው። በጣም ያዘንኩበት ተራ ወራዳ ሆዳም ሰው ጋር ነው። አሁን እናንተ የቃል እውቀት አለ ብላችሁ የምታወሩት ከሆነም በደረጃ ቢያንስ እንደ ሌሎቹ ደረጃ አይደለም፣ ግን ቢያንስ በመንፈሳዊ አመራር ላይ ያሉ ሰዎች ጋር በቁም ነገር ይዛችሁ ተወያዩ። አለበለዚያ ማንንም እያስገባ አሁን የቅድም ነብይ እዩ ጩፋን የለጠፈ ይዘመጣ ነብይ የሚባል ሆዱን የሚከተል ነው። እኔ ፕሮቴስታንት ነኝ ብያለሁኝ። እውነት ነው የምነግርህ። እኔ መሰረተ ክርስቶስ ነው የመጀመሪያ። አሁን ደግሞ ያለሁት ሌላ ቸርችም ቢሆን አንድ አይነት ነው። ቃሉን የሚያነብ የለም። በአሁኑ ጊዜ ነብይ የሚከተል ባለበት ትውልድ ላይ እንዲህ አይነት ነገር አልደግፍም። እኔ ኦርቶዶክስን አልጠላትም። እጅግ ወዳታለሁ፣ እጅግ አከብራታለሁ። ከልቤ ነው የምናገረው። ሌላ እንዳይመስልህ። ከፈለክ ጠይቅ፣ የፈለከውን ጥያቄ እኔን ጠይቅ፣ እኔ መልስልሃለሁ። ግን አላስፈላጊ ነው ማለት ከየትኛው እንትን ነው? እኔ መሰረተ ክርስቶስ ነኝ። አሁን አሴምብል ነው ያለሁት። ለአቅራቢያ የሚቀርበኝ አሴምብል ኦፍ ጋድ ነው ማመልከው፣ እዚያ ነው። ግን እሱነቱ አይደለም የኛ ጥያቄ፣ የእናንተና የኛ ጥያቄ አይደለም። ማንም ጋር በተራ ሰው ጋር እየመጡ ጊዜህን ባታባክን። የያዝከው መስመር ጥሩ ነበር። ወደ እውነት መምራት ያለባቸውን እንምራ። የገበያ ጉዳይ ነው እኔ የሚገባኝ በዚህ ጊዜ። እኔ ነገርኩ እኮ ድሮ ዋጋ ከከፈሉት አንዱ ነኝ በደርግ ጊዜ። ስለዚህ እኔ ጭቅጭቃችሁን አልወደውም። የጋሽ አለማየሁ ሞገስን አንበው አልኩ እኮ። ለምን አልሰለምኩም የሚለውን ስታነብ መልሱን ታገኛለህ። ሌላ አልችልም። ግን አከብርሃለሁ፣ እወድሃለሁ። ለቃሉ ያለህን ትጋት አከብርሃለሁ። ሁልጊዜ ታብታብ እንዳረኩን እንጂ ከዛ ውጭ ገብቼባቸው አላውቅም። እሺ ግን ንስር ሜቢ ቀና ኖት ይመስለኛልና ቅንነት ባሉት በዚህ ባሉበት አሁን መሰረተ ክርስቶስ ትክክለኛ ቤተ እምነት ነው ወይስ አይደለችም በሚለው በትምህርት ላይ ያወሩ መልካም ነው። ለምንድን ነው ይሄንን የሚሉት? አንድ ሰው መጥፋቱ ለኛ በጣም እናዝናለን። በእውነት ለመናገር ከጌታ እውነተኛይቷ ቤተ ክርስቲያን አንድ ሰው ከወጣ ለምን ወጣ፣ እምነቱስ፣ መሰረቱስ፣ ትምህርቱስ ምንድነው ብሎ እናጣራለን። ያንን ከጌታ ትምህርት ውጪ የያዘ ሰው አንድ ሰው መዳን አይችልም። የሚድነው አንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ እንደ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በጌታ ትምህርት የማይኖር እርሱ አምላክ የለውም ተብሎ ተገልጿል። በጌታ ትምህርት የማይኖር እርሱ አምላክ የለውም። ስለዚህ በእውነት በጌታ ክርስቶስ በክርስቶስ ትምህርት ኖት ወይስ አይደለም የሚለው
እስካሁን ድረስ ለምን እንግዲህ ታብታብ የሚያደርጉ ከሆነ ራሶትን በደንብ ቼክ አድርጓል ወይ መሰረቶትን። ስለዚህ በትምህርት ቢያወሩ አሁን ከኛ ጋራ ዮሐዴም አለ እኔም አለው ችግር የለውም። በትምህርት ቢያወሩ መልካም ነው። ለምን ራስን መመርመር ስላለብን ማለት ነው በቀናዊ። አሁን እንደሱ ልናወራ እንችላለን። በእኔ በኩል አሁንም ላወራ እችላለሁ። ነገርኩህ። እኔ ከኦርቶዶክስ ለምን ወጣ ብትለኝ እኔ ከኦርቶዶክስ የወጣሁት 1972 ዓመተ ምህረት መስከረም 21 ቀን ነው። የማርያም ዕለት ነው። እኔ ይሄ ምንም የሚያሻማ ርዕስ አይደለም። የወጣሁት እብድ ሁኜ እዚያ ስለዳንኩ ነው። በቤተ ክርስቲያናችን ውስጥ በዚያ ዘመን እናንተ አልተወለዳችሁም የነበረው ሁሉም ወንጌል ስብከት አልነበረም። በግዕዝ ብቻ ነበር የምንማረው። ምንም የምናውቀው የለም። እንጾማለን፣ 40 ጾም እንጾማለን እንጂ የምናውቀው የለም። ሁዳዴ እንጾማለን፣ ምንም የምናውቀው የለም። ፍስለታን እንጾማለን፣ ምንም የምናውቀው የለም። አሁን ያላችሁ በዘመን ጥሩ ነው። ወንጌል እየሰበካችሁ ስላላችሁ እግዚአብሔር አብስቶ ይባርካችሁ። እኔ ምንም ቅሬታ የለኝም። ኦርቶዶክስ አይ ቲንክ አስታውሽቷል። የሆነ ቀንም ገብተው ነበር ከዩባ ጋር አይ ቲንክ አውርተዋል። እሳቸው ናቸው። አይ የሆነ እንደዚህ አልገቡም። እኔ አልገባም። አንድ ቀን ምናልባት እንትና ጋር ማናት ልጃችን ማናት ማማዬ ጋር አንድ ቀን ገብቻለሁ ማታ ላይ። እሺ ችግር የለውም። አሁን ያሉበት ቸርች የት ነበር ያሉት? አሴምብል ይባላል። ችግር የለውም። እሱ አሁን ስንት ዓመት ሆነ ከተመሰረተ? አሁን ነገርኩህ እኮ የተመሰረተው እኛ የስንዴ ሃይማኖት ስንል ነው የመጣ ነው ወንድሜ። ጌታ ረድቶን ጌታን አግኝተንበት ቃሉን አውቀንበት በህይወት ኖረንበት የልጅ አይተንበታል። እሺ ችግር የለውም። ታሪኩ ሞር አሁን ብዙም ስለማያንጸን የሚጠቅመንን ነገር ለመነጋገር ምጠይቀውትን ትንሽ እናውራና ምክንያቱ ኦርቶዶክስ ነበርኩም ስላሉ ስለዚህ የምርም ኦርቶዶክስ ከነበሩ እና ደግሞ ወደ ሰው ወደ ሰራው እምነት ሄደዋል ብዬ አምናለሁ እንደኔ ማለት ነው። ይሄ ማጣጣል ወይ ምናምን አይደለም ማምንበትን እውነትም ስለሆነ ማለት ነው። ምክንያቱ መቼ ነው የተመሰረተችው ማን እንደመሰረታቸው የሚታወቁ ቸርቾች ስለሆኑ ማለት ነው። የቤተ ክርስቲያናችን መስራቿ ግን ክርስቶስ ኢየሱስ እንደሆነ በሚገባ ማሳየትም ስለምንችል መቼ እንደተመሰረተች ያውቃሉ ወይስ አያውቁም ጋሼ? አሁን ይኸውልህ ሉተራኖች በሙሉ ከሉተር በኋላ ያለ ነገር መሆኑ የሚያሻማን ርዕስ አይደለም። በምን ወጡ በምን ገቡ ሌላ ርዕስ ነው። እሱ የራሳችን ችግር ነው የምነግርህ። የእርስ በራሳችንን ችግር ለእኛ ተወው። ይህ አላስፈላጊ ነገር እሱ መጽሐፍ አንባ። እሺ ሌላ ጊዜ በውስጥ መስመር ጋሼ ያንን መጽሐፍ ምክንያት ተረዳ በቃ። እሺ አክቹአሊ አሁን ለክርክር አልገባም። ዮዳሄ ጎበዝ ጎበዝ በቃ ወዳለሁ። እኔ ምን ያህል በውስጥ እናውራሽ ጋሺ በቀደም ለታ ውስጤ ምን ያህል እንደተጎዳ በእግዚአብሔር ፊት የተራገምኩት የመጀመሪያው ሰው ቢኖር ቀለሜ ነው። ባንተ የተደሳ በጣም ያፈርኩበት ድሮም የወረደ ነው። ምላሱን በየሄደበት የሚያወራ ነው። ማንም ያልወከለው ነው። አንዱ እሱ ነው። ስለዚህ በጣም በህይወቴ እኔ ማንንም ረግም ያለው አሁንም እየጸለይኩ ነው። ጌታ አንድ ነገር እንዲያሳየኝ። ይሄ እኛን አይወክልም። በማይወክሉ ሰዎች ጋርም ደግሞ አትጨቃጨቁ። በቃ ጋሺ ሰላም ይዋል። በቃ እኔ ፎሎ አድርጌውታለሁ። በውስጥ ይጻፉልኝ። በውስጥ እንዲህ አይነት ቤተክርስቲያንን እና ክርስቶስን የሚያሰድቡ ማንም ጋር አብሬ መኖር አልፈልግም። ይሄ ያለውን እውነት ነው። እናንተም ጋር 100% ራይት አለ አይደለም። አዋልድ ላይ መግባት አያስፈልገንም። እኔ አዋልድ ኦርቶዶክስ አሰብክም ሁላችንም የሥላሴ አካል ነን። ዝም ብለን የእርስ በርስ እናከሱም አልወደውም። እንግዲህ ነው የምነግርህ ያለሁት። እኔ አሁን ድረስ ማተቤን አድርጌ ነው የምዘራው። ስለዚህ በስራት አላስፈላጊ በውስጥ ተፈሎታለሁ ጋሺ ዮኒ ብሎ አወያይ። ዮኒ ለራሱ 50 ቦታ የሚረግጥ ሰው እንዴ ተራ ሰው ጋር ነው እኮ። ምንድነው ደረጃ የማታውቁት? ዮኒ አሁን ከተጠመቀ 6 ወር ያልሞላው ለዚያም አንዲት ነብይ ባይ የምትባል ብርቱካን ሌባ ያጠመቀችው ነው። በእነዚህ ጋር ነው አሁን ውይይታችሁ።
ለምን አርፋችሁ አትቀመጡም? የራሳችሁን ወንጌል ለምን አትሰብኩም? እምነታችሁን ለምን አታስተዋውቁም? ይህንን አቁሙት ባይ ነኝ። በቃ እኔ አያስፈልግም ነው። እኔ ከሌ ያሸነፈ ከሌ ያላሸነፈ አይደለም። እኔ አላዳመጥኳችሁም ማታ ሙሉ ለሙሉ ማንንም። አሁን ግን ለጥፋው ሳይ ነው ኤርሚያስ እኔን አይወክለኝም። እኔ ጌታ ሆይ ታሳየኛለህ፣ በዚህ ሰው ላይ አንድ ነገር ማየት እፈልጋለሁ ብዬ እየጸለይኩ ነው ያለሁት። ምክንያቱም ባለጌ ሰው ነው። አንተ ላይ ያደረገው ማንም ባዕድ ሊያደርገው አይችልም። ምንም ጠላት ነው። ይሄ ክርስቶስ አገልጋይ ብላችሁ ነው የምታወሩት? አዎ በቃ ጋሽ ሜቢ እኔ ፎሎ አድርጌዎታለሁ፣ ዮሐድን ፎሎ አድርጎታል። ያደርጋለሁ አለ ፎሎወር ነኝ። እሱ ችግር የለብኝም። የሁላችሁም ነኝ እኔ ችግር የለብኝም። እንደ ልጄ ነው እንደማይ ዮሐድዬ ተባረክልኝ። እግዚአብሔር አብስቶ ይባርካችሁ። በሰላም በርቱ፣ ጠንክሩ። እኔ ጠንክሩ ነው እግዚአብሔር ይስጥልን። ያመጣችሁ እሱን እንተውና የያዛችሁት መስመር አለ፣ የምትጠበጥቡት መስመር አለ። ያን መስመር ይዘህ ቀጥ ብለህ ሂድ። እኔ ያን ነው የምገረኝ። እግዚአብሔር አምላክ እንጂ ይሄ ተራ ክርክር፣ የመንደር ክርክር አታብዙ። ምንም ጴንጤ ነውና ብትለኝ አልመጣም። ኦርቶዶክስን አትወዳትም ወይ ብትለኝ እወዳታለሁ። ከልቤ ከራሴ እምነት በላይ ኦርቶዶክስን እወዳለሁ። እንግዲህ ልንገር በእግዚአብሔር ፊት ነው አትዋሹ ስለሚል በእግዚአብሔር ፊትም አልዋሽም። እጅግ ነው ማከብራችሁ፣ እጅግ ነው የምወዳችሁ። በርቱ፣ ያክብርልን። በቃ ዮሐድ አውሩትና በውስጥ እንግዲህ በቀና ልብ ትክክል ነፍሳቸው አይጨነቅ፣ ከዚህ በላይ ተዋቸው። አዎ እንዴት ዋላችሁ? ሰላም ነው ዲያቆንዬ? እግዚአብሔር ያክብርልን። አባታችን እግዚአብሔር ያክብርልን። በእድሜ በጸጋ በጤና ይጠብቆት። መውጣት መግባቶትን የሚጠብቅ አምላክ እንግዲህ የሚያደርገውን ያደርጋል። አውሯቸው ወንድሞችን በውስጥ አሁን እንዴት አሉ? ሰላም ብያለሁ። ሰላም ብለናታል ዲያቆንዬ። እግዚአብሔር ይመስገን። ጋዲ አንቺ መኩ ሳምሪ እታችም ያላችሁ በጠቅላላ እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንኳን ደህና መጡ ዲያቆንዬ። እግዚአብሔር ይመስገን። ዲያቆን ሰላም ብለናል። ሁላችሁንም በድጋሚ ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። ሰላም ወንድሞች ሁላችሁ ሰላም ብያለሁ። ሁላችሁንም እግዚአብሔር ይመስገን አለን። ሰምሬ እንኳን ደህና መጣችሁ። በነገራችን ላይ ምንድነው የተረዳነው ከኛ አባት አንደኛ ያው ቅንነታቸው እንዳለ ሆኖ ያላቸው ነገር ለቤተ ክርስቲያን ማለት እንደዚህ ነቢያት ምናምን የሚሉት ከቀድሞቹ ለኛ ክብር አላቸው። በነገራችን ላይ ለቤተ ክርስቲያናችን ክብር አላቸው ቢያንስ ማለት ነው። እንዳሁኑ አልሆኑ ነቢያት ምናምን ተብዬ አሁን ኤርሚያስን እንደተናገሩት ነው እንግዲህ ቀለሜን ማለት ነው። እና እኛን አይወክልም። ግን ዞሮ ምንድነው ከተረዱና ካወቁ ጌታ እግዚአብሔር ወደዚች ቤተ ክርስቲያን እንዲጨምራቸው ጸሎታችን ነው። ለምን ከጌታ ቤተ ክርስቲያን ውጪ ሰው መዳን ስለማይችል። አንድ ሰው መዳን የሚችለው በእውነተኛይቱ ቤተ ክርስቲያን በሐዋርያዊ ቅብብሎች ባላት እንዲሁም በጌታ ትምህርት በጸናች ውስጥ ካልሆነ በስተቀር መዳን አይችልም። እሳቸው መስቀሌን እስካሁን አላወለቁ ምናምን እያሉ ነበር። ያው መስቀሉን እንዳላወለቁ ያው በልብ ውስጥ በምርት እንትን ስለሆኑ ያ ደግሞ መታደስ ስላለበት መጥቶ ድጋሚ እንግዲህ ጌታ እግዚአብሔር በንስሐና በቀደር ተጠምቆ እንዲመለሱ ጌታችን ይርዳቸው። ይሄንን ነው የምንላቸው። ይዋዴ በውስጡ አገኛቸውና እስቲ እንግዲህ ፕሮቴስታንቶች ይግቡ። ይዋዴ ሐሳብ እንትን በሉና እንትን በነገራችን ላይ በዚህ አጋጣሚ እኔም ቤት ከፍታለሁ ምናምን እያልኩኝ አልመች አለ። ትናንትና ራሱ ብዙ ቤቶች ምናምን ተከፍተው ነበረ ገባለሁ ብዬ ነበር። ዛሬም እዚህ ገባን ምናምን ጥሩ ነው እና በዚህ አጋጣሚ እግዚአብሔር ያክብርልህ። ሁላችሁም በተለይ ወንድሞቻችን በቪዲዮ በላይቭ እየገባችሁ ምናምን ፎሎ እያስደረጋችሁ ነበር። በጣም ትላልቅ የሚገርማችሁ በጣም የማትጠብቋቸው ሰዎች ጭምር በውስጥ እየጻፉ ቪዲዮ እየሰሩ እውነት በጣም የሚገርም የኦርቶዶክሳዊ አንድነት ታይበታል እንደዚህ አይነት ጉዳዮች ሲነሱና ሁላችሁንም እግዚአብሔር ያክብርልኝ። እውነት ለመናገር
ረፋተ ሰውዬ በቃላት ከመነገር በላይ ነው። ትክክል። ኦርቶዶክሳዊነት አንድነታችን ምናምን ከቃላት በላይ ነው። ኦርቶዶክሳዊነት ደግሞ ሁልጊዜ በመከራና በችግር ጊዜ ሲሰፋና ሲያብብ የምትመለከቱት ከመስራቿ የተቀዳች በመሆኗ ነው። ከመስራቿ አሁን በሞቱ የነገሰ ንጉስ ስለሆነ ሰማዕታቶቿም በሞታቸው ሰዎችን የሚያፈሩ እነሱ እየሞቱ የሚበዙ መሆኑ የምትመለከቱት ሁልጊዜ ኦርቶዶክሳውያን በተነካን ቁጥር የሚችለን እንደሌለ ማሳያ ነው እና ከአንድ ወር እንዴ በጣም ለብዙ ጊዜ ከ79 ምናምን ቪዲዮ ምናምን ይሰራል፣ ግን አይሄድም ነበር። ይህን አጋጣሚ ግን ተነሳ ምናምን በ3 ቀን ራሱ አልሞላም። ዊዝን 2 days በ2 ቀን ውስጥ ምናምን 100 ምናምን ነው የደረሰው ማለት ነው እና አንድነታችን በጣም የሚያስገርም ህብረታችን በጣም የሚያስገርም ነው እና ክርስቲያናዊ አንድነታችንም ለአሕዛብ ለህዝቡም ማሳያ ነው የሆነው እኔ እንደምረዳው ማለት ነው። ስለዚህ ሁላችሁንም በውስጥ ጽፋችሁልኝ ምናምን ያልመለስኩላችሁ ልትኖሩ ትችላላችሁ፣ በጣም ብዙ ስለሆነ ማለት ነው እና እንደማትቀየሙ ተስፋ አደርጋለሁ። በጣም ብዙ ኮሜንት ምናምን ስላለ ያላየሁት ምናምን ሊኖር ይችላል። እግዚአብሔር አምላክ ሁላችሁንም ያክብርልኝ፣ አንድነታችንን አሳጣብን እና ደግሞ እንደዚህ በቁጥር እንደበዛ ነው ከቁጥር ሳንጎድል ደግሞ ሰማያዊቷ ኢየሩሳሌም ከቁጥር ሳያጎድል እግዚአብሔር አምላክ ሁላችንም እዛ ይሰብስበን። ኦኬ ለሌላ ነገር አይደለም የምንሰባሰበው፣ ለትምህርት ነው። ያንን ትምህርት ደግሞ ወደ ፍሬ በቅቶ ፍሬ ሆኖ ሰማያዊቷ ኢየሩሳሌም የምንገባበት ያድርግልን። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እወዳችኋለሁ ሁላችሁንም። አሜን አሜን። ይዋዲ በስተቀር ማለት ነው ከአንተሽ በስተቀር በጣም አስቸጋሪ ሰው ነው። አንተሽ አንጸባረቀብን ከግንባሩ የተነሳ ትላለህ። አይ በነገራችን ላይ 1 ሚሊዮንም ይገባል እኮ አይደል? በፍቅሩ ሰው ገዳይ ይዋዲ ኧረ እኔም በጣም ነው የማልወደው እና ምደብረኝ ሳይ ራሱ መኩ ትንሽ ራቅ ብላ እናግረን አልቻልነውም። ፊቴን እኮ በጣም ተጋነ መኩ በጣም ተቀረብከን። ምን ነው ላውራበት እና ለማንኛውም በእውነት ይዋዲ ከዚህ በላይ ይገባል። 1 ሚሊዮንም ሲያንስ ነው። በነገራችን ላይ ማንም ሰው ምንም በቃ ምንም እንትን የማይል ጭፈራና እንትን አድርጎ 600,000 እስከ 1 ሚሊዮን አይደለ ሰው ፎሎወር 1 ነጥብ ምናምን ዓለማዊ በሆነ ከ1 ሚሊዮንም በላይ ነው። አንድ ሰው ነፍስ ማትረፍ እኮ ትንሽ አይደለም። አንድ ሰው ነፍስ ማትረፍ አክቹአሊ ዋጋው በእግዚአብሔር ዘንድ ትልቅ ነውና ሰው መለየት ስላልቻለ ነው። እስቲ ራሱ በቃ ፎሎ የሚያደርገውና የማያደርገውን መለየት ስላልቻለ ይመስለኛል እኔ በእና እንጂ በእውነት 1 ሚሊዮንም ትንሽ ብዙዎቹ ቢሰሙና ይሄንን እውነት ቃልን የጌታ ኢየሱስ ክርስቶስን ትምህርትን ቢሰሙና ቢድኑበት which is ለክርስቲያኖች በጣም ትልቅ ደስታችን ነው። ታውቃላችሁ ደስታችን እንደመሆኑ መጠን ደግሞ ቃሉ የሚሰማበት የጌታ ቃል የሚተላለፍበት ቤት ፎሎ ማድረጉ ግዴታ ነው። በቃ አንተሽን ዩት ገና ፓፓ ጠፋል ናቲ ዲያቆን ናቲ 100 ሺህ ያልገቡ በጣም ማት ፎሎ አድርጉ። በቃ ጀስት ክርስቲያኖች እና ፎሎ የምታደርጉትን የማታደርጉትን ሰዎችን ለዩና አድርጉ። ጀስት ሼር አድርጉ ሰዎች ይድኑበት ዘንድ። ምንም አሁን አክቹአሊ ፎሎ ጨመረ አልጨመረ አስማች እንትን ይሆናል ብዬ አይደለም። እኔ እንደዛ ብዙም አላስብም። አክቹአሊ ላይቭ ላይ የመጣ ሁሉ ድነትን እንደሚያገኝበት በእርግጠኝነት አውቃለሁ። በጣም ብዙ ሰዎችም ይሄዳሉበትን ስለሆነ ግን ተደራሽ ከመሆኑ አንፃር ግዴታ ሰዎች ጋር መድረስ ስላለበት የጌታ ቃል ፎሎ ቢደረግ በጣም መልካም። እዚህ ላይ ያሉትን ገስት ላይ ያሉትን ወንድሞችን እህታችንም ጭምር ማለት ነው ፎሎ አድርጓቸው።
ሁሉንም ፎሎ አድርጓቸው። ጴንጤዎችም ፎሎ አድርጓቸው፣ ትጠቀማላችሁ። እሺ ፎሎ አድርጉት። እነዚህ ልጆች በደንብ ነው የምትጠቀሙት። እና ለማንኛውም ዮሐዴ እኛ እንቀጥላለን። እኛ በወንጌል እንቀጥላለን። እነሱ ይፎክሩ፣ ለማስገደልም ለምንም ፎከረ አልፎከረ እንግዲህ መኩ አምሮብሃል። ቴንክ ዩ። ስለምን ግድያ ነው የምታወራው አንተ ሰውዬ? እኔ እናንተ ሰዎች ተው ግድያ ነው ዮሐዴ። ጭራሽ ያላሰቡትን ሊያሳስቧቸው ነው እንዴ እነዚህ ሰዎች ግድያ እያሉ? እንትኗ ኢንቴንሽኗማ ኢንቴንሽን ኦኬ እሷ አልኩት ቀለሚን እንዳይሄድብኝ ደግሞ አንተ ማን ነው ሚት የሚያደርግ? አቱ ነው በቃ ተሰጠው። ይሄው በቃ መለስ አረ በጌታ ረዮ እናቱ በቃ አረ ተው አንተ ናቱ ዲያቆን አይደለ እንዴ ወንድማችን? ድቁናን ባጋው ተጠቀም። አነሳው ሞዴሬተር ወዋለ ይሄው በቃ ብጥብጥ ከተናጅ ለምንድን ነው የምታወራጭብን? ቆይ ምን ሆነ ነው ህድ ማ እኔን ተው እባክህ። ከያወራጨ ያለው እሱ ነው ከታች እባክህ። አንዱ ሪሙቭ አደረገ። ጋዲሳን አወረደው። ጋዲና አወርዶታል። ተመልከት የናቱ ስራ ወይ አይገባ ወይ ቁጫ። እኔ ምን እስቲ አስገቡና ይሄን ልጅ እሺ እኔ ምለው አቱን ፎሎ ቻሌንጅን ጀምር በ አይ ዋኖሱን ሰውቶ ጨርሶ ነው ግን እኛን የሚያወርደን ኢሞጂ የሆነ ፊት። እኔ እኮ መከራዬን አንሞይ ሚት አድርጎታል። አሁን ጋዲ ኧረ ተው ነው ያው ዛሬ በአይሁዶች አርባ አይደለ ዝም ብለው ለቅዳሜ የሚሆን እያዘጋጁ ነው እንትን የሚሉትና ለዛ ነው የማይገባው። አይገባም በፍጹም። ዛሬ እንትን ላይ ነው መሰል ተሙ አለ። ኧረ ተሙ የሆነ ነገር ተናገር። ምንም የምናገረው ነገር የለኝም። ዳጋጣሚ ሆኖ ልናገር የምችለው ሰላምን ልናገር ብቻ ነው የምችለው። ሰላም ምንድነው የምትናገረው? ከሌለ ለምንድን ነው የከፈትከው ማይኩ? ተሙ እቺ ላውራ ዲያቆን እስቂያስ፣ ዶክተር ስምረት፣ ወንድማችን አንተነህ ሎዛ፣ ዮሐድ፣ ወንድማችን ጋዲሳ፣ ታችም ላይ የሚያላችሁላችሁን ሰላም ብያለሁ። መኩዬ ዛሬ ወጣ አምሮባ ዲያቆን መኳንንት ሰላም ብያለሁ። በጣም አዳዲስ ትምህርቶችን እየሰማው ነበር አሁንምና ሐና እንትን ሉተራውያንን ለመበጥበጥ የመጣች እህት መሆኗን እየተናገሩ ነው። እህታችን ሀኒሽንም ኤፍሬም ግን ያለውን ድፍረት እኔ ቢኖረኝ በቃ ዝም ብዬ ነበር የግል አውሮፕላን የሚኖረኝ። በጣም ብቻውን ሙሉ ወንጌልን ወክሎ ሙለታ ደግሞ ቃለ ሕይወትን ወክሎ ዜዶ ብቻ ነው ምንን ወክሎ እንደገባ ያላወኩትና ደስ የሚል ለሊት ደስ ግን ተምዬ ወይ አሁን ያልከው ነገር ላይ አንዳንድ ሰዎች እንደው ዝም ብሎ ስሜታዊ ሆኖ የማውራት እንትን ላይ አንድ ነገር አድሬስ ለማድረግ እግረ መንገዴን አንድ ቪዲዮ አይታችሁ ከሆነ የሆነ ቪዲዮ አይታችኋል? ደምረው ሲናገር ሪከርድ ተደርጎ የወጣ ነገር የሴት ዘር የለባትም። አይ በሴት ዘር በኩል ኃጢአት አይተላለፍም ምን አይነት የሚል ነገር የሆነ እኔ አንዳንድ ነገሮችን እንደው አካችሁ ማይክ ስለተገኘና ካሜራ ስለተገኘ ብቻ ባይወራ እውነት ለማውራት ኬት እንደሚመጣም አላውቅምና ደም ይሄንንም ሰምተህ ከሆነ አሁን ብዙ ሰዎች ሙስሊሞች ኢቭን ጴንጤዎች ምናምን ነገር ብዙ ሰዎች እየለቀቁ ያላገጡ አይነት ነገር ነውና እንደው ኬት ነው እንደዚህ አይነት ትምህርት እየመጣስ ያለው? አሁን ይሄ ነገር ሲነገር ኬት ነው በሴት ዘር በኩል እንደዚህ የለም በወንድ ዘር በኩል ነው እንደዚህ አይነት ነገር የሚተላለፈው የሚለው ትምህርቱ ኬት ነበር? ኬት የመጣ ትምህርትስ ነው እውነት ለማውራትና አንዳንዴ ይሄ ከስሜታዊነት ወጥተን
አለ አይደል ቤተክርስቲያኒቷ የምርም ደግሞ አንዳንዴ ያው ክህነት ምናምን ሳይኖርንም ደግሞ እንዲህ ሚዲያ ላይ ስንገባ ምናምን ነገር ቸርቿ የምር የምታስተምረውን ነገር ለመናገር ጥንቃቄ ብናደርግ መልካም ነው። ለሰዎች መሰናክል እንዳንሆን ጥንቃቄ ይፈልጋል። ስማ እሱ ነገር ስለ ቤተክርስቲያን ነው እንዴ? እኔ እኮ ስለ ኤችአይቪ ምናምን መስሎኛል። በሴቷ ይተላለፋል ሲባል ኧረ ይዋድ አንቺ ስርዓት ያዥ ይዋድ ኧረ ነቆራ እኔ ቁም ነገር አውርቼ ስጨርስ እኔ ምን አውቅ አይ የምሬ ነው ግን አይ ቀልድ ነው ግን እንደዚህ አይነት ነገር ከስሜታዊነት ወጣ ቢባል ጥሩ ነው። በቃ እንደው ዝም ተብሎ እና ደግሞ አንዳንዴ እውነት ለማውራት ሰው እንዲህ ለማለት አይደለም ግን ጥያቄ ያላችሁ ግቡ ተብሎ አንድ ሰው ለምሳሌ መኩ አንተም ልትሆን ትችላለህ ሌላም ሰው ጥያቄ ያላችሁ ስለ ቤተክርስቲያን ግቡ ሲል ግቡ ብሎ የከፈተው ሰው ስለ ቤተክርስቲያን ሙሉ የሆነ ወይ ደግሞ በጣም ጥሩ የሆነ ዕውቀት ሊኖር ይገባል። ለሚጠየቁ ጥያቄዎች መልስ መስጠት ግዴታ አለብህ። የሆነ ጥያቄ ስትጠይቅ የማይሆን ነገር ተናግረህ ከዛ በኋላ ልክ መሐመድ ያለ ነብይ መሆኑን እስኪ ማስረጃ አምጣ በምትል ከሆነ በቃ አትክፈት ወይ ደግሞ ሌሎች ወንድሞች እንዲገቡ እድል ስጥ። እንዴ ለምን ክፉ እንድንናገር እንደምታደርጉን አይገባኝም። በቃ ብዙ ጊዜ በተደጋጋሚ ተነገረ ቤት መክፈት ጥሩ ነው፣ ሰዎች እንዲማማሩ ማድረግ ምናምን ጥሩ ነው፣ ግን አትሊስት ደግሞ ሌሎች ወንድሞች አብረው እንዲገቡ አድርጉ። በቃ ምን አይነት ችግር ሆነ እኮ በጌታ ስም ታስታውሳለህ? ከዚህም በፊት ጋዲ የሆነ ጊዜ ከፕሮቴስታንት ወደ ኦርቶዶክስ የመጡ ልጆች ነበሩና ጀስት በቃ ቤት ከፍተው ምናምን ማንም መልስ የሚሰጥ የለም። በቃ ዝም ብሎ እንትን ቲም ሶስቲም ተናገርን። ከዛ በኋላ በቃ ቆመ። እንደዚህ አይነት ነገር ቢገቡ እንኳን መምህራኖችን ይዞ እንዲገቡ መምህር የቤተ ክርስቲያኒቱ መምህር የሚሆን ቢያንስ ዕውቀት አላቸው ተብሎ የሚታወቁትን ገብቶ መልስ መሰረታዊ ነገር በተለይ ዶግማ ላይ መሰረታዊ ነገር ላይ መልስ የሚሰጡትን ይዘው ትናንትናም ተናግሬያለሁ። ቤትጋታለው በቃ መረጋጋት ያስፈልጋል። ቢያንስ መማር አለ። መጀመሪያ ማስተዋል ነው እሱ ነው። ጳውሎስ እኮ ዘው ብሎ አልገባማ ወደ ቤተ ክርስቲያን ሲገባ እኮ በቃ ገባ። መጀመሪያ 3 ዓመት ያህል ነው በገዳም በበረሃ የቆየ ሳይማር ዝም ብሎ ተነስቶ እንትን አላለምና ቢያንስ የጥሞና ጊዜና የመማር እንትን ያስፈልጋል። ካልሆነ ስትገቡ መማማሩ ኦብቪስሊ ጥሩ ነው። ካልሆነ መምህራን ይግቡ። መምህራን ሲገቡ ከመምህራን ጋር መወያየት ምናምን መልስ መስጠት which is good ብሎ ግን በራስ እንትን ልክ አይደለም። ቤተ ክርስቲያንንም ያስወቅሳል። ሰው ከዛ ጥንቃቄ አድርጉ ነው የምንላችሁ በተደጋጋሚ። እሺ ሐሳብ ካላችሁ ሌሎች ቀጥሉና ለኩዬ ማለት በጣም ጉጉት ካለ ማለት ነው የማስተማር ምናምን ጉጉት ካለ ጥያቄ ያላችሁ ግቡ። ኢዝ በጣም ብሮድ ቶፒክ እና ማይነካ ነገር ላይኖር ይችላል። ግን ቀለል ያሉ መሰረታዊ ዶግማን በደንብ ለምሳሌ ዛሬ ስለ ጥምቀት ከአባቶችም ከመጽሐፍ ቅዱስም በደንብ አጥንተው ስለ ጥምቀት ይዘው መግባት ይሄ ሞር የተሻለ ነው ያስባለሁ። ለምን ጥያቄ ያላችሁ ግቡ ማለት በጣም ሰፊ ነገር ነው። ብዙ መጽሐፍት ማወቅ ያስፈልጋል። አስቸጋሪ ነውና እንደዚህ አይነት ቤት አንዳንዴ እኔም ገብቼ አውቃለሁና በቃ ትንሽ ያስጨንቃል። እንትኑ ሳይወት ያው ተጨንቄ ነው የምገባው እኔም ብዙ ጊዜ አክቹሊ እና እንደዛ ቢደረግ ይሻላል። ያ ልክ ነሽ ዶክ ተገቢ ነው ማለት ቢያንስ የተወሰነ ጊዜ እንትን መውሰድ ያስፈልጋልና ናቱ አረባሹ ደግሞ ሰላም በለን። ኔትወርክ ደግሞ ባዘዌ መኩ ማለት ነው። ቆይ ናቲ ተረጋጋ። ምንድነው አርብ ላወራ ስለሆነ አንዴ ሚውት አድርገውና አርብ 12 እንዴት ናችሁ? ሰላም ናችሁ? ጋዲ ምን እያልከኝ ነበረ? ይቅርታ ቆይ ማቋይ በውስጥ የላከልኝ ምንድነው? አንተ ልብ ብለህ ይኸው እሺ መኩ አይዞህ እኔ ልጅ እኮ በቃ እዚህ ቁጭ ብሎ ነው የሚቀጠቅጥ። እኔ አሁን ውሸት አልወድም ታውቃለህ አለ እኔ ጊዜማ ጻድቅ ትሆናለህ። እኔ እኮ ምን እየሰራሽ ነው እዛ ስር ብዬሽ እኮ ነው
አንተ እንዴት ያዝከው ራሱ ስክሪንሻት እንዴት አረከው? አንተ እያወራህ ነበር እኮ እሷ እኮ ምን እየሰራ ነው እያሉት ነበር። ኦኬ ለምን 1200 ሰው አናሳየው በግሪን ስክሪን አድርጌ አሳይ ብሎ አላስወረደውም። ያርግሪት አንተ ስቶሪ አድርጎት እንዳይመጣ መኩት አስገባ። ዮሐዴ ሰምቷል። ደርግ ፊት እኔ ናቱ ወይ ነው ማለት እንደዚህ ተብዬ ወይኔ ኧረ መኩ ጎብዛል። መኩ አይ ለቁራሌ ተሻሽሏል። ይመች አሁን ስራ በቃ ሰው ማስገባት፣ ማስወረድ፣ መበጥበጥ ሁሉንም እንትን ማድረግ ነው። ግን እኮ መኩ ግን እውነትን እኮ ነው የሆነ አይ እውነትን እኮ ነው። ግን በደርግ ጊዜ የሆነ 10 አለቃ ምናምን ነው የሚመስለው አይደል? ጺሙ ራሱ በተፈጥሮ እንደዛ ነው። የፍየል ጺም ያለው 10 አለቃ አለ እንዴ? አንተ እኔ በዛ ጊዜ አልነበርኩም እባክህ። በቃ ሼባ እንደሆንክ እናውቃለን። አብጥብጠን አንተ ደግሞ እሱ ነው እናቴ ሲከፍት ነው እኮ በብዛት የሚበጠብጠው ግናቱ። ባለፈው በኩል ላይ ሲያወርደን የመኩል ላይ በበጥበጥ ነው በቃ ይፈልጋል። በቃ ምስክር ቴንክ ዩ። እንዲያው ኢሞጂ ነው እኮ ፊቱ ራሱ የሚመስለው። አሁን ደግሞ በአዲሱ ምን ትጠብቂያለሽ? ከኢሞጂ ፊት መበጥበጥ ብቻ ቁም ነገር የለም እንዴ? ቆይ ዋቲ ኮመንት ላይ ቁም ነገር የለም ይላል። አሁን ከፍቶ እኮ ሊሄድብኝ እኮ ነው። ስቅ ያለው በቃ በቂ ነው። በደንብ ስቅ ያለው በቃናል መሰለኝ ራሱ እኔም ቆየው እና ቪዲዮ ተመልከቱ። ሰላም ብያለሁ። እንዴት ናችሁ? አይ ቅድም በተነሳው ሐሳብ ላይ አይ ሪሙቭ አደረገው ማለት ነው። እናቱ ነው። እሺ ዮባ የምር እናቱ ነው። ሁሉንም ነው ሪሙቭ እያደረገ ያለው። ለማንኛውም የፔንቴኮስታል እና የሉተራንን በሁለቱ ሳይድ የተደረገው ዲቤት የኔ ቤት ላይ ለቅቄዋለሁና ሐሳብ ላይ ማለት ነው። እኔ ሐሳብ መስጠት ፈልጋለሁ። ሐሳብ መስጠት ሁሉንም እሺ ቀጥል። አሁን እንዳወርድ ይኸው በቃ ሚውት አደረገ። በጠበጠናቱ ግን ናቱ ለምንድን ነው ሰርቲፊኬሽን ኦንጎይንግ ነው ያሉበትን አይተሃል ዲያቆን? ዋት ኢፍ እሱን እየተቃወመ ነበር። ጀስቲፊኬሽን ኦንጎይንግ ነው ብለው ማታ እንትን ብለዋል መሰለኝ። ያላየሁትም ቪዲዮ ያላችሁ እስቲ ልቀቁት። ጀስቲፊኬሽን ላይ እስቲ እንለቃለን። ማታ ላይ ደግሞ እንገባበታለን ብለዋል። እንግዲህ ነው ኢዮባ እየተናገርክ እኮ ናቱ ረበሸ። በቃ እንዴት ይደረግ? አይ እኔ እንትን ልል ነው ቅድም የተነሳው ሐሳብ ላይ ዮሐዴና ጋዲ እንዳሉት ነው መስማም። አረ እግዚአብሔር አረ ናቱ ዮሐድ እናንተ ያላችሁትን የተቀበልኩት ነው ያልኩት እኔ። ቆይ ማን ነው ግን ሰው እያስወረደ ያለው? አንተ ለምንድን ነው ስልጣን ማታነሳበት? ከዚህ ልጅ ሰው የሚያስወርድ እኮ ነው። አነሳለሁ ጌታ። ኧረ ደውሎ ደግሞ ቆይ ለ1100 ሰው ክብር የለውም እንዴ? ስማ አንሳበትና ማለት ነው። ስማ ላይ አንተ ገስት ላይ መጥቶ አልቅሶ ካላለቀሰ እንዳሰጠው ድጋሚ። ኧረ አልቅሳ አይደል እንዴ? ከዚህ ጋዲቶ አይደለም ለ1100 ሰው እንዴት ክብር አይኖረንም?
ረጋዲ ሰው እያወራ እንዴት ታስወርዳለህ? እንዴ እኮ ሰው እንደመናቅ እኮ ነው። የሌላው አይደል ሰው እንደመናቅ እዮባ ገና ወሬ ስትል ገብቶኛል። አሁን አፈሙዛችንን ብናዞር የሚያዋጣን ይመስለኛል። ወዳጅ የዮባ ከሄድ ግን ተመይቶኛል። ጋዲና ዮሐድ እንዳሉት አልክ አንቺ አራዳ ደሞ ልክ እንደዛው ነው አይደለም። እኔ ሲጀምር የተናገርኩት ዮባ በውስጥ የጻፈልኝ ነው። እኔ ማሳየት እችላለሁ። ምንም አልጻፍኩለትም ጋይስ። እታችሁ ለታብታብ አድርግ። ስክሪንሻቱን ማን ያነሳው ታዲያ? እንዴ አንተ አይደለ እንዴ? ናቱ ወይ ፓፓ ዛሬ ቀንሽ አይደለም እንዲሁ ስትገረፊ ነው ያልሽው። በይ ቁጭ በይ አርፈሻው። ዋኖስ ሄዶ ያርድ ምን ይሰራል? ያርድ ምን አዲስ አማርኛ ፈጥሯል ጌታ። ያርድ ደግሞ ምንድነው? ያርድ ምንድነው? ያርድ በኩ አርድ ነው አልከኝ። ዋኖስን ሄዶ ያርድ 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 አለ። ኧረ በጉ ያርድ። አይ እንትን እኮ ነው መለኪያው መሰለኛል። ያርድ ኢንች እንደሚባለው መሰለኝ መኩዚ አይደል? እንደዛ ነው። እኔ እንደዛ ነው ተረጋግኝ። ጋዲ ወይ አይ ኢዮባ ያለው ነገር ትንሽ ስላልገባኝ ነው። ባንተና በዮሐድ እስማማለሁ ያለው ዮሐድ የወሊድ መከላከያ ላይ መስሎ የነበረ ሐሳቡ ያለው ነው ኢዮብ የተስማማው። አንቺ ጭስ ደሞ ልታረግቢው ነው እንዳዲስ የገባሽው? እኔ እኮ ኧረ ቁም ነገር የምታወሩ ሰዎች ጋር ትላኩ ካሁን በኋላ ትላለህ። እና መኩ እንዴት ነው? አይ ቲንክ ረጅም ሰዓት ተቀመጥክ መሰለኛ። ረጅም ሰዓት ስለተቀመጥኩ ሊወርድ ነው ጋይስ። አይ ሪሙቭ አረገ። ዲያቆን አሉ እንዴ? አረ ዲያቆንን አስቀምጠው በዚህ ልክ ግን ሼም አይደለ እንዴ? ሰዎች ቢያንስ ለዲያቆን ክብር አይኖራችሁ? ናቱ እኔን አታቀሳሰር። እዛው ጨርስ። ቤቴን ማስተዳደር ሲያቅት ወደ እኔ መጣ። እንዴት የኔ ቤት ቁጭ ብሎ ዲያቆንን እንደዛ? አረ ክብር ኖራችሁ ቢያንስ ሰዎች። አረ ችግር የለም ራስህ ቻለው። ችግር የለውም ዲያቆንዬ። ደናደር ነው ደናዋል ነው የምትባለው? ደናዋል ነው። እሺ ሰላም ዋሉ ዲያቆንዬ። እዛው ቻለው አሉ። ቻለው አሉ። ግርጣት የሚል ሰው ትዝ አለ። እና ለማንኛውም ሃርድ ነው በጣም። ዶንት ቢ ኪድስ ጋይስ። ቴንክ ዩ አሌክሶ በጣም በቃ አሁን ያስጠላል። ገባችሁ? አንዳንድ ሰዎችን ብሎክም ዩቲዩብ ማላረግበት ወይ እንትን አለ እና ለማንኛውም ገብታችሁ ዩሺ ገብታችሁ የቀለሜ ግሩፕ እና የሉተራን ግሩፕ ያደረጉትን በደንብ ተመልከቱ። ኧረ ተውት፣ ኧረ ተው ሊዘጋ ነው። ማኩሻ ዘመዴ ቢኒዬ ምስኪኑ እኔ እናንተን ምስኪን ሆነን የቀረን በእናትህ እዚህ ውስጥ ያሉት እንዳለ እንትኖች ናቸው እንዳለ። አይ ቻው እሺ በሉ በቃ በሉ ሰላም ሁኑ። ደህና ጋዲ ነፍስ ያማርማ ግደላው እዛ ደርግ ፊት ናቱ ኢሞጂ ፊት ኢሞጂን እለጥፍልሃለሁ። ጌታ የላከችልኝ ያቺ ልጅ ኢሞጂ ፊትን ለጥፌልህ ቀኑን ሙሉ ታለቅሳለህ። አይ ናቱ